እኔ ከኦርቶዶክስ ቤተክርስቲያን ውጭ ዓለም ያለ አይመስለኝም። አይከኖቻችን ናቸው። ከኦርቶዶክስ ነው የወጡት። ብዙ ጉዳችሁን ያውቃሉ ብላችሁ ስለምታምኑባቸው አብዛኞቹ ፕሮቴስታንት ማለት ነው በጣም የመመጻደቅና የመመካት አባዜ ስላለን ኋይኖት ለመታ አይነጋገሩም። ታዲያ አቤቱ ደግሰ አልቋልና ከምድርም ፍቅር ጠፍቷልና ይኸውላችሁ ተወዳጆች የሰው ልጅ ጅማሬው አይደለም ፍጻሜው ሲያምርለት ነው እጅግ ደስ የሚያሰኘው። አቶ ትዝታው ያስከበረው እግዚአብሔርን ከመርሳቱ አስቀድሞ ክብርና ሞገስ የሆነችውን እናት ቤተክርስቲያን ተዋህዶ ንቁና ትቶ ከመውጣቱ አስቀድሞ እቅፍ ድግፍ አድርጋ ለዚህ ክብር ያበቃችሁን እናቱ ቅድስት ድንግል ማርያም ከመካዱ አስቀድሞ ከእግዚአብሔር የጸጋ ግምጃ ቤት ከመለየቱ እግዚአብሔርን ፍቅር ከመርሳቱ አስቀድሞ እንዲህ ተሳዳቢና ተቅበዝባዥ ከመሆኑ አስቀድሞ ኢቭን ቅዳሴው ትክክል አይደለም፣ ሰዓታቱ፣ ኪዳኑ፣ ማህሌቱ ትክክል አይደለም፣ የእግዚአብሔርን ክብርና ማንነት የሚገልጥ አይደለም እያለ ያለ እውቀት ቤተክርስቲያንን ከመመዘኑ አስቀድሞ በቤተ ክርስቲያን ውስጥ የሚደረጉ የትኛውም መንፈሳዊ የትኛውም ስርዓተ አምልኮች የእግዚአብሔርን ማንነትና ውለታ የሚገልጡ እንደሆነ ከመካዱ አስቀድሞ በዝማሬው እንዲህ ሲገልጡ ነበር። ታስታውሱ እንደሆነ ቅዳሴው ቢቀደስ ቢቆም ማህሌቱ ኪዳኑ ቢሰማ ቢደርስ ሰዓታቱ ቢሰበክ ቢዘመር ቢገለጥ አንድምታ ሁሉም ለክብር ነው ስላንተ ውለታ እያለ የሚደረጉ መንፈሳዊ አገልግሎቶች ሁሉ ስለ እግዚአብሔር ክብርና ውለታ እንደሆነ ገልጦ ነበር። ነገር ግን እጅግ ክፉ ነገሩ ምን እንደሆነ ታውቃላችሁ? ሃይማኖትን መካድ። በእውነት እግዚአብሔር መጨረሻችንን ያሳምርልን። ለዚህ ነው መጽሐፍ ሲናገር በዚህ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ላይ ሃይማኖትን የሚክር ሰው ከማያምን ሰው ይልቅ እጅግ የከፋ ነው ይላል። እንደው አለማመን ይሻላል ሃይማኖትን ከመካድ ማለት ነው፣ ያውም ተዋህዶን። ብቻ የነጋችንን አናውቅም። እግዚአብሔር መጨረሻችንን ያሳምርልን። አምነው ነበረ ካዱ፣ ተሰብስበው ነበር ተበተኑ ከሚል ከሴጣን ወሬ ይጠብቀን። በሃይማኖታችን ጸንተን እንድንቆይ ጸንተን አምላካችን እንድንጠብቅ ተስፋ እንዳንቆርጥ ከፊት ከኋላ ከግራ ከቀኝ ጠባቂ መልአክን እግዚአብሔር ለሁላችን ይላክልን። ድንግል ማርያም በምልጃዋ አትለየን። መጨረሻችንን ያሳምርልን። ቢቻላችሁ የቪዲዮ ለእሱ አድርሱልኝ። እወዳችኋለሁ። መልካም ጊዜ። እኔ ከኦርቶዶክስ ቤተክርስቲያን ውጭ ዓለም ያለ አይመስለኝም። የእውነት ነው የምልሽ። እንዲያውም ውጭ ሀገር ሲሄድ ነው ለካ የተለያዩ ሃይማኖቶችም አሉ። ግን ወደዚህ ደግሞ አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል ነው። ያንንም የእግዚአብሔር ቃል ሳነብ ነው። እኔ መጽሐፍ ቅዱስ አነባለሁ በፊት አሁን እነ መጋቢ ሐዲስ በጋሽ ሲያስተምሩ የትም አልሄድም፣ ቁጭ ብዬ ጽፋለሁ እና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ ያለ ጥቅስ ነው። በቃ ነገሬን እንደዚህ አፕሳይድ ዳውን ያደረገው ማለት ነው። ያን ሁሉ ነገር ያመጣው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል። ከዛ እኔ ደግሞ በጣም 7ቱንም አጽዋማት ምጾም የሚያውቁኝ ሰዎች ባይዘው ያውቁኛል። ዝም ብዬ አይነት ሰው አልነበረም። መገኛዬ ጻድቃኔ ማርያም የሆነ ለመዳን ራሴን ማስጨነቅ ሰው ነበርኩ። ምክንያቱም የመጣሁበትም ዓለም ስላለ ኃጢአተኛነት ነው የሚሰማኝ። እስኪ አንዴ እዚህ ጋር እንስማ። ስጡ መንግስተ ሰማያት ትገባላችሁ ስለተባሉ ከበር ነው የሚዘሩት። ዘርዝረው ነው ራሱ የሚሄዱት። የኔ ቢጤውን ጠቅላላ ነው የሚሰጡት። ለምን ሊገቡ። እዚህ ደግሞ ገብታችኋል ስለተባሉ አስቀምጠው ነው የሚመጡት። ኢየሱስ አላለም፣ እሱ እንዲህ አላለም። እሱማ በሉቃስ ወንጌል ምዕራፍ 6 ቁጥር 38 ስጡ ይሰጣችኋል እንዳለን በመጽሐፍ ነግሮናል። ሰው እንዴት አትስጡ ንፉጉን ይባላል? መስጠት ባያጸድቅስ ሰው ሲቸገር አይቶ ማለፍ ያስደስታል? ደግሞም በምጽአት ቀን በማቴዎስ ወንጌል በምዕራፍ 25 ቁጥር 35 ጌታም እንዲህ ብሎ ያው ይጠይቀናል። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤስ አልብሳችሁኛል፣ እንግዳም ሆኜ ተቀብላችሁኛል። ይቀጥላል። ቁጥር 40 ላይም ንጉሡም መልሶ ጌታችን እንዲህ ይላል፣ እውነት እውነት እላችኋለሁ በእኔ ካመኑት ለታናናሾቹ ለአንዱ ያደረጋችሁት ሁሉ ለእኔ እንዳደረጋችሁት ነው ይለናል። አሁን እናስተውል። መዝሙር 112 ቁጥር 9 ደግሞ በተነ
ለችግረኞችም ሰጠ፣ ጽድቁም ለዘላለም ይኖራል ብሎ ቃሉ ይናገራል። ታዲያ አንተ ለምን ነው ሕዝቡን ከቃል ውጭ የምታስተምረው? አሜን ላለ ሁሉ እውነት ወንጌል ሽረ ሐሰት የምትዘራው ለምን? ደግሞም ሉቃስ ወንጌል በምዕራፍ 12 ቁጥር 33 ያው ስንመለከት ሽጡ፣ ምጽዋትም ስጡ፣ ሌባ በማይቀርበው ብልም በማይበላው በሰማይ መዝገብ ላይ ስማችሁን አኑሩ፣ ቃሉም እንደሚለው መዝገባችሁ ባለ ልባችሁ በዚያ ነው። እውነት እንዲህ ነው የሚለው። ለመስጠት ብዙ ነው ጌታችንም ያለው። ይኸው የሉቃስን ወንጌል ምዕራፍ 17 ቁጥር 18 ገብተንም ስናየው አንድ ባለጸጋ ጌታን የጠየቀው የዘላለም ሕይወት እንዴት ነው ማገኘው? ጌታም ብዙ መክሮት ብዙ ከነገረው ከምክሮቹ መሃል እንዲህ ነበር ያለው፣ ያለህን ሽጥ፣ ለድሆችም ስጥ፣ መጥተህም ተከተለኝ። እና ስለ መስጠት ጌታዬ በቃሉ ብዙን ያስተማረኝ። ለአንተ ግን ተመልከት የሉቃስን ወንጌል ምዕራፍ 17 አንብብ ቁጥር 2 ከታናናሾቹ አንዱን ከማሰናከል ይልቅ የወፍጮ ድንጋይ በአንገቱ ላይ ታስሮ ወደ ባህር ቢጣል ይጠቅመዋል አለ ቃሉ የከበረ። እውነት የተባለው ክርስቶስ በወንጌል ይህን ተናገረ። እውነት የተባለው ኢየሱስ በወንጌል ይህን ተናገረ። እናስተውል። እንግዲህ እኔ መሰረታዊ ጉዳይ ብዬ የማስበው አንዱ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አምልኮ ትምህርቷን፣ ስርዓቷን በሚገባ አምኖ ቀጥሎ አውቆ ያንን መናገር ብቻ። አሁን ትልቁ እኛ በነገራችን ላይ እዚህ ላይ ምንዘባርቀው ለምን ይመስላችኋል? ትልቁ ችግሩ የሚመነጨው መጀመሪያ ከፍለን ነው የምናምነው። እንዲኛኛ ቤት እኮ ምናምን እንደዚህ አይባልም። በቃ አይባልም ስላችሁ በቃ ስናምን የኢትዮጵያ ውስጥ ጥንቅቅ አድርገን ነው ምናምነው። በቃ እንደዚህ እንደዛው እንደዚህ አንልም። ወለም ዘለም የለም፣ ረመጥ ዘመጥ የለም። በቃ እርፍ ብለን ነው በቃ ሰላም በቃ ጥንቅቅ ብለን እኛ የሆነ ነገር እንኳን ብናገኝ እኔ ያልገባኝ ነገር አለ፣ እኔ ያልተረዳው ጥያቄ አለ ብለን አምነን ነው። ስለዚህ በተለይ ደግሞ እንትኖቹ እነዚህ ዲቤቶች ሁሌ በሚቀርቡበት ጊዜ እንደው መናፍቃን ለማብሸቅ የሚመስላችሁ ፕሮቴስታንቶች አላችሁ። እናንተን ለዛ አይደለም የምንፈልጋችሁ። እኛ እነሱ የምንፈልጋቸው የክርክር ሱስ ኖሮብን አይደለም። አንጀታችን እንዲቃጠል ጨጓራችን እንዲላጥ ፈልገንም አይደለም። የሚያዋራን ስራ ስላጣንም አይደለም። የት አባታቸው እርድብ እንበሉንም አይደለም። የስ ልጅ በቃ ምናምን አንበሳችን ለመባልም አይደለም። ምናልባት እናንተ ትክክል መስሏችሁ የታየዋችሁ እነዛ ሰዎች የኛ አይከን ነው ስለምትሉ ማለት ኢምብራኬት አለው ኮቴሽን ውስጥ አስገቡትና የነሱን ጉዳይ አይከኖቻችን ናቸው፣ ከኦርቶዶክስ ነው የወጡት፣ ብዙ ጉዳችሁን ያውቃሉ ብላችሁ ስለምታምኑባቸው አብዛኞቹ ፕሮቴስታንት ማለት ነው። ሁላችሁ ላትሆኑ ይችላላችሁ። በጣም የመመጻደቅና የመመካት አባዜ ስላለ ኋይኖት ለመታ አይነጋገሩም ታዲያ እንጂ ከትልቁም ከትንሹም ከሁሉም ጋር ዝም ብሎ ዲቤት ማድረግ የመከራከር ምናምን በዛ የሚገኝ ጊፍት ለመጠቀም አይደለም። እና በቤተክርስቲያናችን አጉል ክርክርም ተፈቅዶልን አይደለም። ግን በዛ በኩል በጣም መመጻደቅ ስላለ ምናልባት ከፕሮቴስታንትም ከአሕዛብም ከተሐድሶ ናፍቀን ለመመለስ አዝማሚያ ላይ ያሉ ሰዎች እነዚህ ሰዎች ሲሰሙ ልክ ነበርን እንደ ክር መጠሳችን ብለው በዛው በጥፋታቸው እንዳይጸኑ የንስሐ ጉዟቸው እንዲፋጠን እንዲቀጥል ለማገዝ እስቲ የተመካችሁባቸውን አምጧቸው ለማለት ነው። አንደኛው ይሄ ነው። ሁለተኛ የእኛም ራሱ ደግሞ ኦርቶዶክስ ሆኖ እውነቱን ነው እንዲህ ብሎ የሚናገረው ኦርቶዶክስ አይጠፋም እኮ። ይሄ እኮ የትዝታውን አይቶ እኮ የተሰነካከለ ሰው እኮ አለ። የተወሰኑ ሰዎች ኢንቦክስ የጻፉልኝ ሰዎች ነበሩ። ከዛ ይህንን ሳየው
በቃ ይሄ ሰው ከመናፍቃንም ብሶ ኢቭን የእኛን ኦርቶዶክስ ልጆችም ጭራሽ ጥርጣሬ ውስጥ የሚከት ንግግር ነው አሁን ይህን ያክል ስለ ታቦት ያወራው። ስለዚህ ለምን የዲቤት ጥሪ አናደርግም? ብናወራ መልስ ብንሰጥ ምናምን ተዘግታችሁ ነው ምናምን ስለሚባል ቢነገር ብሎ በማሰብ ደረጃ ነው። እና የዲቤት ዋና ዓላማው የቅበተ እምነት ዋና ዓላማው ያመነው ማጽናት፣ የጠፋው መመለስ ነው እንጂ እገሌ ተጽዕኖ ፈጣሪ፣ እገሌ የኛ ጀግና ልጅ፣ እንደው አንበሳችን፣ እንደው ኩራት ይሰማናል፣ እንደዛ አይደለም። ይሄ ዝም ብሎ እኔ ሰውን የምትገድሉት ምንም ነገር የሚጠቅመን ነገር የለም ለኛ። ይሄ ገደል እኔ አሁን ይሄ ገደላ ነው። በቃ ምንም አይጠቅመን። በቃ አርቲስት አይደለንም፣ ጥቅም ፈላጊ አይደለንም። ምን የሚደረግ ግጥሚያ ነው? ካሸነፈ እኮ የሚያሸንፈው እውነት ነው አይደል? የሚያሸንፈው ቃሉ ነው። ስለዚህ የምንነጋገረው ከእግዚአብሔር ቃል ጋር ከማን ጋር እንነጋገራለን? የኦርቶዶክስነት ብልጫው ምንድን ነው? በፍቅር ያልሆነ ሰው፣ በትህትና ያልሆነ ሰው ምን ብልጫው ምንድን ነው? ምን ቅበለው እኮ እኛ የምንበላውን የበሬና የፍየል ስጋ እነሱ እኮ ይበሉታል። መጠጡ እነሱ እኮ ይጠጡታል። ምንድነው ብልጫው? ትህትና ከሌለው፣ ፍቅር ከሌለው፣ ንስሐ ከሌለው፣ ስጋው ደግሞ ከሌለው ምንድን ነው? ስለዚህ አሁን ሁል ጊዜ ቅበተ እምነት ከውስጥም ከውጭም እንደሚጠበቅ ማወቅ አለብን። መጀመሪያ ራስን መጠበቅ፣ በንጽህና ራስን በክርስቲያናዊ ሕይወት ራስን መጠበቅ፣ ከደግ ወንድምን መጠበቅ፣ በሌላ ጎኑ ደግሞ ከውስጥም ከውጭም እንጠብቅ። ባለፈው ዕለት እንደሰማችሁት አንዱ ወገናችን ልበለው እንጂ ችግር የለም ንስሐ ሳትገቡ ለካህን ሳትናዘዙ ስጋው ደግሞ መቀበል ትችላላችሁ ና ነጣ ተለብሶ ምናምን። ለዚህ ነው አንዳንድ ጊዜ ሁሉም አስተማሪ አይሆንም። ግድ የለም ሁሉም ሰው ላይ እኮ የግድ መግባት እኮ የለበት። ሁላችን እኮ አስተማሪ መሆን እኮ አይጠበቅብን። በቃ በቂ መምህር ካለን ባልገባስ ምንድን ችግሩ? አሁን በተለይ ዮሐድ ሰሞኑን ጋዲ ጋር ሆኖ ነዮ የሰጧቸው የክርስቶስን የባህሪ አምላክ የምትመለከተ እነዚህ ትምህርቶች ካሉ ምን ችግር አደረጉ? መግባት ምን ይጠቅመናል? አማናዊ ትምህርት የሚሰጥ ከሆነ ቁጭ ብለን እንማር። ግዴታ የሆነ መፈትፈት አለብን። ከበጎ ነገር ከተባበሩ እሺ። ለሃይማኖት ከቆሙ እውነተኛ ኦርቶዶክስ ክርስቲያኖች ከሆነ ከእውነት ጋር ቆሙ። በቃ አለቀ። ጉዳያችን እውነት መሆን አለበት በቃ እንጂ የማስመሰል የፌክ ምናምን ደሴሽ ወንድሜ አይደለም። ክርስትና ሪል ነዋ። ልብስም አይደለም ምናምን ታይታም አይደለም። እና በቃ ባልተዘጋጀ ነገር ላይ እንደው ላይ ባንገባ። ይህን አብይ ጾም በፍቅር ብንጾመው በጣም በጣም ቆንጆ ነው። ከምንም በላይ ደግሞ የቤተክርስቲያንን በጣም ጠብቀን በጣም ከባድ እኩልነት ሚዲያው ተቆጣጣሪ ስለሌለው ነው እንጂ እኛ ጋር ተነስቶ አንድ ሰው ብድግ ብሎ ቄስ ባታገኙ ዝም ብላችሁ ቆረቡ ይባል ያስወግዛሉ። ይሄ ምን ፍቅር ነው? ሚስጥረ ንስሐ እኮ ከሰባቱ ሚስጥረ ቤተክርስቲያን አንዱ ነው። አእማድ ነው። ሚስጥረ ንስሐ ደግሞ የሚፈጸመው ነው በክህነት ነው። በአቶ አይሆንም፣ በወይዘሮ ገሌ አይሆንም፣ በጀነራል ገሌ አይሆንም፣ ባላምባራስ ገሌ ይፍቱ አይባልም። እና ባልተቀናጀ ባልተዘጋጀንበት ለይስሙላ ባናወራው አንድ ጊዜ ቪዲዮ ላይ የምናስቀምጠው ነገር ስንት ሰው እንደሚበክል ማገናዘብ አለብን። የላይፍ ሱስ አይኖርብን። የላይፍ ሱስ ግን ይኖርብን። ህይወት ያለው ክርስትናን ያለን እዚህ ጋር በጣም እናተኩር።